Beats music. Wave Beats music. Wave Beats music.
እሺ ቤተሰብ ይህ ይመስላል ባክቴስታችን። ፕራይስ ሙሉ በሆነ የሚባል ሁኔታ ኮንሶሊዴሽን የሆነ ዊክ አሳልፏል፣ ወይም ደግሞ ትሬድ ለማድረግ አመቺ ያልሆነ ሳምንት አሳልፏል። ሮብ ጠዋት አካባቢ ይመስለኛል አሪፍ ትሬድ ወስደናል። ከዛ ውጭ እንዳያችሁት ነው እንግዲህ በተለይ አርብ ዕለት ትሬድ አላደርግም በአብዛኛው፣ በዚህ ሳምንትም አላደረኩም፣ ግን ባክቴስት ላይ ቼክ ሳደርግ ነበርና እንዳያችሁት ትሬድ ቢደረግ ራሱ በቃ በጣም የሚዘጋ አይነት ማለት ነው። ወዲያው ነበር ለንደን ላይ ልገባ ነበር፣ አላማረኝም እዚህ ጋር ሲፈጥር የነበረው ነገር። ከዛ ኒውዮርክ ሴሽን ላይ በጣም አሪፍ የሚባል ሴታፕ ነበር እዚህ ጋር የገባሁት። 15 ሚኒት አርቢአርዲ ነበር፣ 5 ሚኒት ለፊልዶች ነበሩ። ከዋና አርቢአርዲ ነበር ፕሬስ የተመለሰ የነበረው፣ ግን አይታችኋል ተመልሶ ሀንት አደረገን። ስቶፕሎሳችን ሀንት አድርጎ ብቻ ግን አልተመለሰም። በዚህ ሳምንቱ በዴክስ ይህን ይመስላል። በጣም አስጠልታ ሳምንት ነው። በዩሮም ይህን ይመስላል። ቦዲው እንደው ትንሽ ነው ለስሙ ነው የበዛው እንጂ በጣም በቃ ዘይ ሳምንት ነው። ከሌሎች ከነዚህ ሁሉ ሳምንታት እኔ እንጃ በጣም ትንሽ ሬንጅ ያለበት ሳምንት ሜይ ቢ ላስት ታይም ያሳለፍነው መቼ እንደሆነ እዚህ አካባቢ ሜይ ቢ በጣም ትንሽ እንቅስቃሴ ነበረበት። በጣም ኮንሶሊዴት ሲያደርግ የነበረ ሳምንት ነው። ማርኬቱ በራሱ ዊኬንድ ላይ እንዴት ውጊያ ሊፈጠር እንደሚችል ያወቀና የሚጠብቀው ነው የሚመስለው። በጣም የሚገርም ሳምንት ነው። እንዳያችሁት ላስት ዊክ ፎርካስታችንም ላይ አሁን ራሱ ትሬዱን ባክቴስቱ ጀምሮ እንዳሳያችሁ ከሆነ በጣም አሪፍ የሚባል ብዙ ነገር መጠበቅ እንድንችል የሚያደርጉ ነገሮች ነበሩ፣ ፒዲአርአዮች ነበሩ። ግን እነዚህም ፒዲአርአዮች ሳምንቱ ሲያከብር አልነበረም እና እንዳያችሁት ትሬዶችን ከወሰድኩ በኋላ ወዲያው ነበር ስቶፕ ሉዝ ምናምን ከነካ በኋላ ራሱ ተመልሼ ስገባ አልነበረም። ምክንያቱም ስቶፕ ሉዝ የሚነካበት ሪዝን ዛት ማች አልነበረም። ለዚህ ነው የሚባል ኦኬ እዚህ ጋር ስላጠፋው ነው ካላችሁ ነው ትሬድ ድጋሚ ለመውሰድ ማሰብ ያለባቸው እና ጥፋቴ ራሱ ሲገባኝ አልነበረም። ወይ ደግሞ ማርኬት ፎሬክስ ማርኬት ይሄ ጥፋት ነው ያለ የሚባል ነገር ባይኖርም ለምንድን ነው ማርኬት እንደዚህ ሙቭ ማድረግ የፈለገው ለሚለው ጥያቄ መልስ አልነበረኝም። ለዚህ ነው ተጨማሪ ትሬዶችን መውሰድ ያልፈለኩትም ያልወሰድኩትም ማለት ነው። በተለይ ስቶፕ ሉዝ ከተነካ በኋላ በነበሩት ጊዜያት ተጨማሪ ትሬዶችን ያልወሰድኩት ብዙ የተነሳ ነው እና ትንሽ በአጭሩ ለመከለስ ያህል ሰኞ ዕለት ትሬድ የሚያስወሰድ አይነት እንቅስቃሴ አልነበረም። በአብዛኛው ትሬድ ማድረግበት ቀንም አይደለም እና ኪ ሌቭሎች ጋር ማርኬት የደረሰበት ነገር አልነበረም እዚህኛው ጋር ማለት ነው። እና እንደ ሬንጅ አሪፍ ሊሆን ይችላል፣ ግን እዚህ ጋር ምንም ኪ ሌቭሎችን የነካው ነገር የለም። እዚህ ጋር መጥቶ አርቢአርዲ ከሰዓት አካባቢ ነክቶ ነበር። ከዛ ሜይ ቢ ከአርቢአርዲ እስከ ዊክሊ እስከ እቺኛ ዴይሊ አርቢአርዲ እንኳን አይ ቲንክ እንትን ላይ ነው የተፈጠረችው። በዚህኛው ቻርት ስላለ አሁን ላይ በአክቲቭ ስለጨረስን ከዚህኛው ቻርት ማየት እንችላለን። ያ ሶ እቺኛው አርቢአርዲ የተፈጠረችው ነው ሳምንቱ ከመጀመሪያው ፊት ነው። ስለዚህ በሰኞ ዕለት እንቅስቃሴ ነበር ይሄን አርቢአርዲ ፕራይስ የነካው እና ሜይ ቢ እዚህ ጋር ትሬድ መግባት ይችላል። አሪፍ የሚባለው እንትን ሜይ ቢ በቃ ፎርዋርድ አርቢአርዲ ወደታች ወረደ በኋላ ወደ ላይ ይሄዳል ብሎ እስከዚህ አካባቢ መገመት ይችላል። ግን ኦልሬዲ ተነክቷል ዴይሊ አርቢአርዲው። ሶ በጣም ከባድ ነው ሪቴስት ለማድረግ ይገባል ብሎ ማሰብ። ቤሪሽ ደግሞ ሴል ለማለት ነው የምናየው እንጂ አንድ ጊዜ ፖይንት ኦፍ ኢንተረስት ከተነካ በኋላ ከዛ በኋላ ፕራይስ ተመልሶ ያን ፖይንት ኦፍ ኢንተረስት ይነካል ብሎ ማሰብ ከባድ ነው። የማክሰኞ ፕራይስ እንቅስቃሴ የሚመስላል ምንም ኪ ሌቭል ላይ ሲሰጣ ነበር። እዚህ አካባቢ ላይ ባይስ አልገባ አልቀርም ከዛ ኮንሰንትሬት አድርጎ ሳያስወጣኝ አይቀርም። ሜይ ቢ ባይ ግን ሲገባም በቃ ለሾርት ተርም እዚህ ጋር በጣም ላውሬሳት ሊኩዊዲቲ ራኒንግ ይችላሉ እሱ ፕራይስ ሊሄድ ይችላል የሚል ነው እንጂ እንደ ሪትሬስመንት ራሱ ማለት ነው ለተወሰነ ደቂቃ ራሱ እንዲህ ባይ ስትገቡ በጣም የሚያሳምን አይነት አይደለም። የምር የሚያሳምን አይነት አይደለም። ከዛ ወደ ሁለት እዚህ ጋር ነው ምክንያት የደወሰነው ያ እዚህ ጋር እንትን ተትርሱን አላወጣም ግን የሆነ አይነት ኪ ሌቭል የነካ መሰለኝ። ለምንድን ነበር የገባነው? እስኪ የሮብለቱን ቻርት ተመልሰን ነው። ኦኬ እቺኛ የሐሙስ ነው። ያ እዚህ ጋር ፎርዋርድ አርቢአርዲ ነክቶ ነበር ዲኤክስ ላይ ሪትሬስመንት ሌቭሉ ጠፍቶብናል። ዩሮ ላይ የት ነው የሚለው እቺኛ አልነካትም። እርግጥ ግን ሁለት ፎርዋርድ አርቢአርዲ ነበር። ሁለተኛው ነክቶ እንግዲህ ሪጀክሽን ሲያሳየን መግባት ስለነበር ብንገባን አሪፍ ስትሬት ነበር። አይ ቲንክ ሪል ላይፍ ላይ ቢሆን እዚህ አካባቢ ላወጣ እችላለሁ ኤስኤምቲ ሲፈጠር። ግን ኤስኤምቲ ከፈጠረ በኋላ ምንም አይነት ቡሊሽ ሳይን አላሳይም። ላው ታይም ፍሬም ላይ ኤስኤምቲ ሊያስጨማሪ ስላልፈጠረ በሆልድ ያደረኩት እና እዚህ ጋር መጥቶ እንግዲህ 8 6 አካባቢ ሰጥቶናል ማለት ነው። እና አሪፍ የሚባለው እንቅስቃሴ ነው ከሳምንቱ እንቅስቃሴዎች ውስጥ ማለት ነው። ከዛ ወደ ሐሙስ ዕለቱ የፕራይስ አክሽን ስንመጣ በጣም እንግዲህ ማርኬት ዳይሬክሽን የቀየረበት የሚመስል አይነት ታይም ነበር ያሙቱ። እዚህ ጋር ፎርዋርድ ፊውጂስ ነበር። ከፎርዋርድ ፊውጂ እንግዲህ ሎንግ ለማለት ነው የምናየው፣ ግን ምንም አይነት ኢንትሪ እንኳን በ15 ሚኒት 5 ሚኒት ላይ ራሱ የሰጠን አይመስለኝም። አሪፍ የሚባል ኢንትሪ እና ያልወሰድንበት ሁኔታ ነው ያለው። መነሻውን ወደ ማለቂያ አካባቢ እዚህ ጋር ትንሽ እንቅስቃሴ ያሳያል።
ከዛ ኒውዮርክ ሴሽን ላይ እንግዲህ ከዚህ ጋር 15 ሚኒት ላይ እንትን ነበረ ሲምቲ ነበረች እኛ ካንድል 15 ሚኒት አሰው የ7 ሰዓቱ ካንድል ሲምቲ ከብት እዚህ ጋር እችኛዋ የላውን አላወጣችም እንደምታዩት እችኛዋ ግን እዚህ ጋር 20 አውጥታ ነበር የ7 ሰዓቱ ካንድል ሲከብት ማለት ነው እችኛዋ ጋር 20 አውጥታ ነበር 15 ሚኒት እዚህ ጋር ሲፈጠር አላጭ ገባው እነሱ እኮ አረገኝ ወጣው በዚህ ኢንስታይል አድርገ ያለንተን ብሬኪንግ ላይ ሆነ አሪፍ ነው ለምን እሱን ራሱ ሃንት ቢያረግ ብሬኪንግ ናችሁ ጋር ስለሆነ ያሰጣችሁ እስቲ ጋር ነው እሱን ብዙ ላይሄድ ይችላል እና ኒውስ ደግሞ ቴስት ታደርጉ ወይ ታይም ሆልድ ታደርጉ ፕራይስ እንደምን ተጠቀሙ ፕሮፊልማችን እንዴት እንደሆነ ቼክ አድርጉ እና ያርጉት ትራንዛክሽን በጣም አስተማማኝ ነበር ኒውሶች ለስሙ ነበሩ ግን ፕራይስ ከኒውስ በላይ ነኝ ኒውስ አልሰማም ያለበት አይተን ኮፒ ምናምን ነበር ግን ፕሮሰስ ያደረግ ነው ያለው ለኢራን ጥቃት ሲዘጋጅ ነበር መሰለኝ ብቻ እዚህ ጋር አሪፍ እንትን ሰበር ሴል ብለን አወጣን ከዛ ተው ነው እዚህ አካባቢ ራሱ ድጋሚ ሴል ለማለት ምንም እንዳይበት ምክንያት የለም በቃ መተው ነው አሁን ዋናው ተጠባቂው የዚህ ሳምንት ፎርካስት ምክንያቱም ዊኬንዱን እንግዲህ ጦርነት በጣም አስጊ የሆነ ታይም ያሳልፍ ነው አይደለም ለሴሊንግ ለላይፍ ለህይወት ራሱ አስጊ የሆነ ታይም ያሳልፍ ነው ምንድነው የኢምፓክት የሚለው ለማየት እንሞክራለን እስቲ ዛሬ ደግሞ ጎልድን ቼክ ለማድረግ ሞክራለሁ ትሪልስ ጎልድ ሴል ያለው ግን ፎሎ ከማድረጋቸው ቢግ ሴለሮች ተነስቼ እስቲ የነሱንም አናላይዝ ቼክ አድርጌ ቼክ ለማድረግ ሞክራለሁ ፎርካስታችን ጋር እንሄዳለን አብራችሁን ቆዩ ቤተሰብ እሺ ቤተሰብ በዚህ ሳምንት እንግዲህ ከውጊው ኒውሶች ውጪ እንግዲህ ሙሉ ሳምንቱን ኒውስ አለብን አይኤስኤም ኒውስ አለ በዚህ የአርሰናል ጨዋታ ላይ የተደረገ ነው እኔ ወንድማችሁ ደግሞ ፖድካስት እያደረኩ ነው ለማንኛውም ትሬለርና ኳስ ተመልካች መሆን ይቻላል እሺ ያ እኔ ሞር ትሬለር ስለሆንኩ እኔስ እንደዛ ነው አይኤስኤም ኒውስ አለን ከዛ ደግሞ ቱዴይ ላይ ጂፒና ጂፒ ኒውሶች አሉ ዩኤስዲቲን በጣም በቀጥታ ባይነካው ቢሮኝ ያውቃል ዩኤስዲቲን በተወሰነ ያውቃል ባይዘው ከዛ ዊትነስ ላይ ደግሞ ኒውሶች አሉ ላይክ አይኤስኤም ኦን ይቀጥላል ይሄና ፋሚሊ ፖይንት ብሎ ዛት ማች አይደለም ግን የተወሰነ ቋለ ሰብስክራይብ ኢምፕሎይመንት ላይ ማለት ፍራይዴይ ላይ ደግሞ ትልቁ ኤንኤፍቲ አለ ማለት ነው በዚህ ሳምንት የኢራን እና የእስራኤል ያለቀጣላት ኤንኤፍቲያችን ነው ኦልሬዲ ሶ ከባድ ነው የሚፈጠረው ኖሮችን በዚህ ፋንዳሜንታሊ ቻናሉ ላይ በደንብ ለመከታተል ሞክሩ እኔስ ግን ወደ እንትኑ ስንመጣ ወደ ፎርካስቱ ስንመጣ እንዳያችሁት እንግዲህ አዲስ ወር አዲስ ሳምንት ነው የሚጀምረው እና ፕሪቪየስ ዊክ ሃይ እና ፕሪቪየስ መንዝ ሃይ እና ፕሪቪየስ ዊክ ሃይ አለ ሶ እኔ ፕሪቪየስ ዊክ ሃይ ፕራይስን ያስቆመው ይበቃል ብዬ አስባለሁ በዚህ እንትን የተሰመረው ላይ የዊክሊ ካንድሎች ሲአርቲ ነው እና ዊክሊ ካንድሎ ሃው ሪአክት ያደርጋል የሚለው በጣም የሚያሳስበን ነገር ነው እሱኛው ማለት ነው የዊክሊ ካንድሎ ሲአርቲ ናት እና አሁን ላይ ግን ከዚህ በኋላ ዛፍማችን የጠበቀውን ያለ ስላልተባለ እናጥፈውና ምንድነው ለማየት ሞክረው ከዚህ በኋላ አሁን ሳምንቱ ላይ ያሉት ነገሮች እንዴት እያደረጋቸው ነው የሚለው ለማየት እንሞክራለን ማለት ነው ስለዚህ
ፕሪቪየስ መንዝ ሃይም ፕሪቪየስ ዊክ ሃይም ማለት ፕሪቪየስ ዊክ ሃይ ፕራይስ ማስቆመውና ፎርዋርድ ፕሪቪየስ የተጨመረው ቢሆን እስከዚህ ታርጌታችን እናደርግና ከዚህ ጋር ፕራይስ እንዲሆን መጠበቅ እንችላለን። አሁን ላይ ግን ባለኝ አመለካከት ይሄኛው ነገር ሊክሊስ ነው ለማውጣት ነው። ፕራይስ ጊዜ እንዲህ አይነት ነገሮች ሲፈጠሩ ምንም እንኳን እዚህ ጋር ፒዲአር ላይ ባይኖር ኢትዮጵያ ሊክሊስ ሶ ሲሆን እናያለን። ኦልሬዲ ደግሞ በጣም ወረድ ያለበት ኮንሲደሬሽን ሰራ የቆየው ማለት ነው እና እስከ ዊክሊ ኢፊጂ ዳውን ኢንቨርዥን ፌር ቫልዩ ጋር አካባቢ ድረስ ፕራይስ ይወርዳል ብዬ አስባለሁ። ዴይሊ ላይ ግን ሳይ አንድ ያጠራጠረኝ ነገር አይታችሁ ከሆነ እዚህ ጋር ለፕሪቪየስ ዊክ ላው ቅርብ አይደለም ዩኤስዲቲ ዴክሳይ ማለት ነው። ይሄኛው ግን በጣም ቅርብ ነው፣ ሲበዛ ቅርብ ነው። ሜይ ቢ ኤስኤምቲ ጋር ሊፈጥሩ ይችላል ወይ ደግሞ እችኛዋ ከዚህ አካባቢ መጣ ይሄ እዚህ ጋር ሳይደርስ ሊመለስ ይችላል። እዚህ ጋር የሚሆን አይነት ፒዲአር ያለ ዴይሊ ላይ ማለት ነው። ዴይሊ አርቢ ያለ ወደ እነዚህ አካባቢ ይሄኛው ተነክቷል፣ ጭራሽ አልተነካም። እነዚህ ነገሮች ለውጥ ያመጡ ይችላሉ። ያም ሆነ እዚህ አካባቢ ፌር ቫልዩ ጋር ፎርዋርድ ፌር ቫልዩ ጋር የሚያሳየን ነገር ለውጥ ያመጣል ከፋንዳሜንታል ውጭ ማለት ነው። እንዴት ሳምንት እጠብቃለሁ፣ ፕራይስ ቬሪሽን እንዲሆን እጠብቃለሁ። ምናልባት ደግሞ የሆነ የመጀመሪያ ሳምንት እንደመሆኑ እስከ ኔክስት ዊክ ድረስ ፕራይስ ሊቆይም ይችላል። እስከ ኔክስት ዊክ ድረስ ፕራይስ ኮንሰልቴት ያደርጋል ሊቆይ ይችላል ሳምታይምስ። አሊያ ግን ከዚህ አካባቢ ቢያንስ ማክሰኞ አካባቢ ላይ ይወርዳል ያስባለሁ። ግን እስከዚህ አካባቢ ድረስ ሞሊሽ ሆኖ ቢሄድ መንዝሊው ሜይ ቢ ቤሪሽ ሆኖ ለእንትኑ ግን ለቡሊሽን አስፈላጊ ሞር ፍለጋ ሊሄድ ይችላል ያስባለሁ። ግን አሁን ላይ ኒውስ ላይ ካሉት ውጥረቶች አንጻር ማርኬት ላይ ካሉት ውጥረቶች አንጻር እንደ ዓለም ካለ ውጥረት አንጻር ፕራይስ ቶሎ ቶሎ ሪያክት የሚያደርግ ይመስለኛል እና በኒውሶች አልገምተውም ወይም እስከ ኤንኤፍፒ ይተኛል ይነሳል ምናምን ለኔ ማለት በጣም አሁን ላይ ከባድ ነገር ነው ማለት ነው። አይ ቲንክ አርሰናል ዛሬ አሸንፏል እና ጩኸቱ ያስታውቃል። ኤኒዌይስ ያ አርሰናል አሸንፏል። ከሰፈር ጩኸት ነው ላየው። እሺ ይመቻቸው። እዚህ አጋጣሚ ፏብላቸው ነው የፖድካስት ኦኬ። ሶ እዚህ አዲስ እንጠብቀው ፎርዋርድ ላይ እንግዲህ የምናገር ነው። እዚህ ጋር ትንሽ አድርጋ ያለ እዚህ ጋር ፎርዋርድ ይያለ ሶ ፕራይስ እዚህ ምን እንዴት ነው ሪአክት የሚያደርገው የሚለውን ዋር እንትን ማርኬቶች ልክ ሲከፈት ሌሊት ላይ የምናየው ይሆናል። ከዛ በኋላ ደግሞ ሰኞ ዕለት ላይ ደግሞ የሚያደርገው እንቅስቃሴ ቢያንስ ለእነሱ ሴሽን አካባቢ ደስ ያለው እንቅስቃሴ የተወሰነ ክፍል ይሰጠናል ያስባለሁ ከፎርዋርድ ፐርስፔክቲቭ አንጻር ማለት ነው። ሶ ይህን ይመስላል። እስቲ አሁን ደግሞ ቀጣይ ጎልደን አናላይዝ እናድርገው ቤተሰብ ለስ ጎ እሺ ቤተሰብ ጎልድ ይሄን ይመስላል። እንግዲህ እንዳያችሁ ታይም ፍሬም ላይ ምንም ይወሰን ነገር የለውም። ኦል ታይም ሃይ ላይ እየገሰገሰ ነው። ይሄ ደግሞ ጂኦፖለቲክሱ ነገር ሲጨመር ነው እንጃ የሚያብዱ ነው የሚመስለኝ። ሶ ዴሊ ላይ ምንም የሚታይ ነገር የለም። በቃ ፕሪቪየስ ዊክ ላው ማክሲማም የምትታያ ነገር ናት፣ ግን ስቲል ሃይ ኢምፓልስ ነው በጣም እንዲህ ይሄን በዲ ጥሶት እስከዚህ ይወርዳል ብዬ አልጠብቅም። ወደዚህ አድርግ ያደረገ ዴሊ ላይም ስታዩት እንግዲህ ከዚህ በኋላ ፊቪጂ ፈጥሮ ጭራሽ ቢመጣ ነው ይሄን ነገር አውጥቶት ፊቪጂ ፈጥሮ ሪቼስ ያደርገው ቢቀጥል ነው እንጂ ከዚህ በላይ ወደታች ይወርዳል ብዬ አልጠብቅም። በዚህ ጎልድ ትሬንድ አለማድረግ አናላይዙን ሳመጣላችሁ በጣም ብዙ ትዊተሮችን ቼክ አድርጌ ነው። በጣም ታማኝ የሚባሉ ዩኒቨርሲቲ ጋር ተያዘ አናላይዝ የተማርኩባቸውን ሜንቶሮችን ሆና ቼክ አድርጌ ነው እና ይሄ ነው እነሱ የሚጠብቁት ብሬክ ኦፍ ስትራክቸር። ስለዚህ ስለተፈጠረ እዚህ ጋር ፊቪጂዎችም ስላሉ ኦርደር ብሎክም እዚህ ጋር ይታያቸዋል። ፎርዋርድ ፊቪጂ ያለው ኦርደር ብሎክ አለ እና ከዚህ ለየት ያለ ነገር ቢጠብቁ ነበር የሚገርመኝ ራሱ እና ጎል በጣም ወላታይ ነው የሆነ እንዲህ ስለሆነ እንደዛ ስለሆነ እንደ ዩሮ ምናምን አይደለም። በቃ ወደ ክሪፕቶ ይቀርባል። እኔ ትሬድ ማላረገበት አንድ ምክንያት ራሱ በጣም ነው ወደ ክሪፕቶ የሚቀርበው። እንትኖችን ይጥሳል፣ የስቲፒ ያደረችን ይጥሳል። ግን ፊቪጂ ኦርደር ብሎክ አለ። ወደ እነዚህ ቦታዎች በጣም ሂውጅ ማርኬቶች ሲከፈት ራሱ ሌሊት በጣም ለውጥ ነው ይመስላል። ወደ ላይና ወደ ታች ከበድ ያለ እንቅስቃሴ ጎልድ ያደርጋል ብዬ እጠብቃለሁ። ቤተሰብ ይህን ይመስላል የዚህ ሳምንት ፎርካስት። የቀጣይ ሳምንት ፎርካስታችን ይህን ይመስላል።
በጣም የተማራችሁባቸው ነገሮች እንዳሉ ተስፋ እናደርጋለን። ደግሞ እንዳሰብናቸው የምንሄድ ከሆነ አሪፍ ማርኬት ትንሽ ለየት ባለ መንገድ ከሄድ ደግሞ ማርኬቱ በሚሄድበት መንገድ ነው ሪያክት የምናደርገው ማለት ነው። እኛ እንዲህ ስላሰብን የግድ በዚህ አይነት መንገድ ብቻ ማርኬት ይሄዳል ብለን አንጠብቅም። ከዛ በተረፈ ሰላም ለሁላችን፣ ሰላም ይቅደም። ይሄ ደግሞ ምኞታችን ነው። መልካም ጊዜ ይሁንላችሁ። የፕሮፊት ሳምንት ተመኘሁላችሁ። ቸር ያገናኘን።